ሰሞኑን እየተካሄደው ያለው ነገርና እየተፈጠረው ያለው ነገር ሙሉ በሙሉ አይታችሁታል ወይም ደግሞ አይተናል ብዬ አስባለሁኝ። ትላንትም ያኔ ሁሉንም ነገር አይተን ነበር። አሁን ደግሞ ሚኪያስና እንዲሁም ደግሞ ሄርሜላ መጡ። ሲመጡ ምንድነው የተባባሉት? ወይስ ደሞስ ወንድሙ እንደ ወንድም እህቱን ምን መከራት፣ እህቱስ ደግሞ ምን አለች የሚለው አብረን የምናየው ይሆናል። ይሄ ነገር ሰሞኑን የምናየው ነገር እጅጉን ከባድ ነው። አሁንም እየመጣ ያለው ነገር ደግሞ ያው ነው። ስለዚህ እስቲ ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ አባራታቱኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁልኝ? እኔ አለሁላችሁ ማለት ነው። ክርስቲያን ወገኖቼም ሰላም ብያለሁኝ። እንዳልኳችሁ ቀደም ብዬ ሰሞኑን የምናየው ነገር አንደኛው ግራ ከሚያጋባ ነገር አንደኛው ግራ ተጋብተናል ሁላችንም ማለት ይቻላል። ለምን ይሄ ነገር ግራ እንዳጋባን አንዳንዱ አብርሽ አስመስሎ ነው፣ ሆን ብሎ ከሄርሜላ ለመራቅ ነው እየተባለ ነው። ሲቀጥልም ደግሞ አይ እንዲሁ የሆነ ነገር ሆኖ ነው እንጂ ከሄርሜላ መራቅ ከፈለጋ በዚህ ልክ አይደለም ከሄርሜላ ሚሪቀው ያለውን እውነታ ተናግሯት ወይም ደግሞ ያለውን እውነታ ተናግሮ መራቅ ይችል ነበር። እንደዛ ደግሞ በዚህ ልክ ድንግዝግዝ ብሎና በዚህ ልክ ለምን እያስመሰለ ብዙ አይነት ጫጫታና ብዙ አይነት ወሬዎች አሉ ማለት ነው። ያም ሆነ ይህ አሁን የሚኪ አጭርና እንዲሁም ደግሞ ቁርጥ ያለው መልስ ወይም ማለት ንግግር ወይም ደግሞ የሄርሜላ ቁርጥ ያለው መልስ መመለስ ማለት ነው። ምን እየተካሄደ ነው? ምን እያሉ ነው? በነገራችን ላይ እዚህ ጋር ሚኪ የሄርሜላ ወንድም የምሬንን ጎበዝ ነው። በነገራችን ላይ ሳላደንቀው አላልፍም። ለምን ብትሉ እህቱ ላይ ይሄ ነገር እየተፈራረቀ እንዲሁም ደግሞ ኢፍሬም ያንን ያክል እያማናጨቃትና የሆነ ነገር እያላት በዚህ ልክ ያኔ ትግስቱ የምሬንን ጎበዝ ነው። በነገራችን ላይ ለምን ማንኛውም ወንድም እህቱ ላይ የሆነ ነገር ለዛውም ደግሞ ከወንድ በኩል ሆኖ የሆነ ያኔ እሷን ዝቅ የሚያደርግ ነገርና እንዲሁም ደግሞ ትክክለኛ የሆነ ንግግር ሲመጣ ብዙ ጊዜ አይታችሁ ከሆነ ወንድም በእህቱ አይጨክንም። የፈለጋ ነገር ቢሆን ፈለጋ ግን እሱ ላይ ያኔ በዛ ልክ ትግስተኛ መሆኑና በዚህ ልክ ደግሞ አይ በቃ እያላ እህቱን ለመመለስ መሞከሩ ጥሩ ነው። መጀመሪያ ጅምርት ሲመጣ አንተ ወንድምህ አልነበርከም ወይ? የት ሄደህ ነበር? ያዛኔ ደግሞ ልትመልሰው ነበር። ከዛ አሁን አበቃ ሁሉም ነገር ከይቴ ህይወት ጀምሯል ወደደም ጣለም ብሎ እሪ ማለት ይችል ነበር። ግን እሱ ይሄንን ነገር አላደረገም። አሁንም እያላ ያለው ነገር እህቴ ባክሽን አንቺን ከማይፈልግ ሰውና እንዲሁም ደግሞ በሆነ ነገር አሳቦ የሆነ ሰው ጋር ከሚሄድ ሰው ባክሽን አንቺ ምንም የሚጎድለሽ ነገር የለም፣ ምንም ነገር ደግሞ እንትን የሚያደርገሽ ነገር የለም። እዚህ ጋር አንቺን የራስሽን ህይወት አንድ ብሎ መጀመር ትችያለሽ። መጀመሪያውንም ጅምርቱን ይሄ ነገር ብዙም ደስ አላለኝም ነበር። ግን አሁን ሆና ይሄ አንቺ የወደሽው ነገር ይወዳል ወይም ደግሞ አንቺ እንደተከፍብኝ ብዬ ያው ያኔ አንቺ ካወደሽው ብዬ እኔም እንደወደዳ ሆኜ ተቀብዬዋለሁኝ። ግን ደግሞ አሁን ለታ እየተካሄደው ያለው ነገርና እየሆነው ያለው ነገር አብርሽ ምንም አልሆነም አንቺን ለማራቅ ሆን ብሎ ያፈጠረው ሲስተም ነው። ስለዚህ እባክሽን ከዚህ ሁኔታ አሁንም ደጋግሜ ልንገርሽና እንደ እህትና እንደ ወንድም እኔም እንደ ወንድም ልምከራሽ፣ አንቺም ደግሞ እንደ እህት አዳምጪኝ። እንደ እህት ደግሞ ያዳመሽው ነገር ታግብሪው፣ ከአብርሽ ራቂ። በቃ አንቺን ካልፈለገሽ ምንድነው በዚህ ልክ እሱ ምን ስለሆነ ነው? ማን ስለሆነ ነው? ከማን ስለወለጠ ነው? በዚህ ልክ አንቺ እሱን ላይ ብለሽ እንደዛ የምትሆኚው ነገር እያላት ነበር። ሄርሜላም ያው ሰምተሻል ብዬ አስባለሁ። እንዴትስ እንደዛ ተስፋ ልትቆርጥ ቻልከ? መጀመሪያውስ ያው ከጎኔ ነበር፣ አሁንም ከጎኔ የለህም ማለት ሳይሆን እንዴትስ በአንድ ጊዜ ያንን ሁላ አሳልፈን ያንን ሁላ ነገር አድርገን ዛሬ ለታ እንዴት ባዚች በትንሽ ነገር እሱን ሊረሳው የሚችለው ነገር እኔ እየሆነው ያለው ነገርና እየተካሄደው ያለው ነገር አቃላውን የሆነ ነገር ሆኗል እንጂ ዝም ብሎ አይደለም። እኔን ካልፈለገኝም ደግሞ በነገራችን ላይ ሄርሜላ አንድ ደስ የሚል ንግግር አላት። እኔን ካልፈለገኝ በዚህ ሁኔታ ሳይሆን በትክክለኛው አብርሽ አይ ሄርሜላ እኔ እኮ ካንቺ መራቅ አለብኝ ቢለኝ እኔ ምንም ነገር የሚለው ነገር የለም። የልጇ እናት ናት። ለምን እሱ ከሷም ይሆናል አልከኝ አልለውም። ነገር ግን መጀመሪያ ሁሉንም ነገር እንደጨረሳ ነግሮኝ ሁሉን ነገር ሲጨርሱ ከዚያ ከኔ ህይወት ሲጀምር
አሁን ለታ እየተፈጠረው ያለው ነገር ግራ ቢያጋባኝም እንኳን ከዚህ ሁኔታ በትክክለኛው አብርሽ ሆኖ ይሄ ነገር እንደዛ ነው ቢለኝ እኔም እንዲቆርጥ ይረዳኝ ነበር። አሁን ደግሞ እንዲቆርጥ ያላደረገኝና እንዲሁም ደግሞ እንዲቆርጥም ያልቻልኩበት አንደኛው ዋነኛው ምክንያት እሱ ላይ ከልቡ ማለት አውቆ አይደለም። ልቡማ የሆነ ነገር ሆኗል። ዝም ብሎ በዚህ ልክ እንዴት መራቅም ካለብን ለወንድሙም ደጋግሜ ነግሬዋለሁኝ። መራቅም ካለብን እኔና እሱ በዚህ ልክ አይደለም የምንሪቀው። ያንን ሁላ ያለኝ ሰውዬው ዛሬ ደግሞ ይህንን ነገር አውቆ እኔ ላይ እያደረገ ወይም ደግሞ እኔ ላይ ሙድ እያዛ አይመስለኝም። ስለዚህ ሚኪ እባክህ እኔ እኮ አብርሽን መርሳት አልችልም አለች ሄርሜላ ማለት ነው። እኔ አንዳንዴ የሆነ አሁን ሄርሜላ ላይ ለመፍረድ ያኔ ከዛን በፊት ደጋግማ አብርሽን እንዲሆንም ደግሞ ሩታንም ደጋግማ ጠይቃለች። ምን ቢላ ሩታንም እባክሽን ያልጨረሽው ነገር ካለ እኔም ሴት ልጅ ነኝ አንቺም ሴት ልጅ ነሽ ያልጨረሽው ጉዳይ ካለ አሁኑኑ ከህይወታችሁ ጥርግ ብዬ ይወጣለው ያለችበት ቪዲዮ መቼ ሰሙት ይቀራላችሁ ብዬ አላሰበም። ሰምታችሁታል። የዛኔም እንደዛ ብላለች። ጥርግ ብዬ ይወጣለሁኝ እናንተ ያልጨረሳችሁት ጉዳይ ካለና ምናልባት የሚጨርሱትም ነገር ከሆነ እኔ መሀላችሁ ላይ አልገባም። ግን ከዚህ በኋላ ያላችሁን ነገር አብቅቶ ከሆነና እንዲሁም ደግሞ ጨርሳችሁ ከሆነ ያው ማንኛውም ባልና ሚስት ሲፋታ ባልም ሌላ ሴት መፈለጉ የማይቀር ነገር ሚስትም ደግሞ ሌላ ባል መፈለጓ የማይቀር ነገር ስለሆነ እኔ ከአብርሽ አንድ ብዬ ህይወቴን እንዲጀምረው ፈልጌ ያለሁኝ። ነገር ግን አንቺ ያልጨረሽው ነገር ካለ ስትላት ሩታ ማራ እንደፈለግሽው አድርጊ፣ እኔና እሱ አሁን የምንገናኝበት ምንም አይነት ነገር የለም። ሲጀመርም ደግሞ ይሄ ጥያቄ ወደኔ ማምጣት ሳይሆን ያለብሽ እዛው ከራሱ ጨርሶ እኔ የሚነገባኝ በዚህ ጉዳይ ምናልባት ከተግባባችሁ ተግባቡ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። እኔ ግን የሱና እኔ ነገር አብቅተዋል ብላ ነበር። እኛም ብዙዎቻችን በጊዜ አውርተናል። በነገራችን ላይ ሄርሜላ ታይ ቅርቤሽ የሰው እርግጠኛ አያደርግም። ነገና ከነጎዳ የሆነ ነገር በተፈጠራ ቁጥር ምን ሊላይ ነው የሆነ ነገር በተፈጠራ ቁጥር ወደዛ ሊሄድ ነው ወይ ብለሽ አንቺም ራስሽን ለምንድን ነው የምታስጨንቂው? አንቺም ቆንጆ ነሽ። እንዲሁ አንዱን ቆንጆ ይዘሽ ነይና እኛንም አስተዋውቂን። እኛም ደግሞ ለማየትና ሰብስክራይብ ለማድረግ ችግር የለብንም ስንል ቆይተን ነበር። ያኔ ማለት መጀመሪያው ጊዜ ማለት ነው። ተግባባን አይደል? መጀመሪያው ጊዜ በኋላ ሩታም ህዝብን ይቅርታ ስትጠይቅና እንዲሁም ደግሞ አልፈልገውም ስትል እኔና እሱ አንድ መሆን አንችልም ስትል ከዛን ደግሞ ይሄ ወረቀት ፊርማው ተባለው ሲፈራም ከዛን በኋላ ደግሞ የራቁት ምድሩሽን ሲባል እንዴ ይሄ እነዚህ ልጆች እኮ አብሮ ካልሆኑና አብሮ ካልተግባቡና አልহামዱሊላህ አብሮ ካልሆኑና እንዲሁም ደግሞ ካልተግባቡ በዚህ ልክ እንትን መሆን ምንም ጥቅም ስለሌለው እሷም ራሷን ህይወት እንዲሁም ደግሞ እሱም የራሱን ህይወት ይጀምሩ። እንዲሁም ደግሞ ሄርሜላ ብዙ ህዝብ ተቀበላት። አሁን ቅርብ ጊዜ ነበር አይታችሁታል ብዬ አስባለሁኝ። መጀመሪያ ብዙዎቻችን እየተቀበልናት አልነበረም። ነገር ግን በሩታና በአብርሽ በራሱ አካሄድ ወይም ደግሞ በሚያደርጉት ሁኔታ የተነሳ አሁን ለታ ሄርሜላ ብዙ ሰው ወዶ ተቀብሏታል። ያም ሆነ እነሱ አለቃ ነገራችን አብቅተዋል ካሉ እዚህ ጋር ተመልካች ምንም እንትን ማለት ያኔ ስለማያስፈልግ እኔም የሚለው ነገር ልክ እንደሚኪ በቃ ካኒ ይሄዳል አላላ ከዛ ጥርግ ወለ ራሱ ጉዳይ ሲቀጥል ደግሞ በፈለጋት ጊዜ ወይም ደግሞ ወደ ራሱ ሲመለስ የሚታየው ይሆን ነበር ማለት ነው። ለማንኛውም እናንተ ነው የምታውቁት። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ባይ ባይ።